በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት What's up, my beautiful people? It's your girl, Miss G, the Ethiopian babe. Another week, another beautiful guest, another energy. What's popping? I hope ባላችሁበት ሰላም ናችሁ። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው። በየሳምንቱ እያበደ ወደ እናንተ የሚደርሰው። በዚህ ሳምንት ደግሞ የገራሚ ድንቅ እንግዳ ይዤላችሁ መጥቻለሁ። እንግዳዬን ጋብዘዋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። It's your girl, Miss G. That's what's up. ባትሰጥሽ ተላልፌ ስበቡን በሽመና መውደድ ያቃልቤ ያገሬ ነሽና ዓለምስ ደማምቃ ምትዋቢያ ላንቺ ሶል ሮሚዮ ወደ ሚስ ጂ ቶክ ሾው እንኳን ደህና መጣ። እንኳን በደህና ቆየሽ። በጣም ስላየው ደስ ብሎኛል። ደግሞ አምሮብካል። እንዳንቺ you are flexing, you are flashing in a good way. That's nice. እንዴት ነህ ሶሊ? አለሁልሽ። how's life ምናምን ሁሉ ፒስ? እግዚአብሔር ተመሰገነ። ናይስ። እኔ ያው በቅርበት አውቃለሁ፣ በስራም በደንብ እንተዋወቃለን። ነገር ግን ሰው ያውቅህ ማለት ይከብዳል obviously። ግን ውድ ተመልካቾቻችን ስላንተ በደንብ ማወቅ ይፈልጋል። ሶል ሮሚዮ ማን ነው? ከስም ራሱ ብጀምር ደስ ይለኛል። ሶል ሮሚዮ ማለት ትውልዴ አስተዳደጌ አዲስ አበባ። ኦኬ። አወላለዴ ላፍቶ ሳሪስ 58። ኦኬ። ሰለሞን አበበ የአቶ አበበ ኃይሉ ልጅ ናይስ እንደማለት ነው። ሶልዬ ያው ኤምሲ ነክ ሙዚቀኛም ነክ። ሙዚቃ መቼ እንደጀመርክ ብትነግረኝ ደስ ይለኛል። ሙዚቃ በዚህ ጊዜ ጀመርኩ ማለቱ ከባድ ነው። ያ ሙዚቃ ስሰማ ስላደገ ማለት ሁላችንም። ግን ሙዚቃ እኔ በ13 ዓመቴ መሰለኝ የጀመርኩት ናት ፕሮፌሽናሊ ሙዚቃ ጀመርኩ ይባላል ማለት ነው። ግን እንደ ስራ ያስኩት ብዬ ማስብበት ከሙዚቃ በፊት ዳንሰኛ ነው። ኦኬ። ከዳንሰኝነቱ በኋላ ነው ወደ ሙዚቃው ዓለም የገባሁት። ኦኬ። ግን ዳንሰኝነቱን እየሰራሁ ሙዚቃ ሰራ ነበር። ማክሲመም ያ 16 ዓመት ሙዚቃ ላይ 16 ዓመት 16 ዓመት ልጅ እያለ ለቴክ ነው እንዴ ልል ነበር። that's nice። የመጀመሪያ ስራክ ምን ነበር? ፕሮፌሽናል ወይ? ፕሮፌሽናል። ኦኬ። የመጀመሪያ ስራ ፕሮፌሽናል ወይ ዳንሰኛ ነኝ። ፕሮፌሽናል ወይ የመጀመሪያ ስራ አገር ፍቅር ተቀጥሬ ነው የምሰራ የነበረው። ኦኬ። አገር ፍቅር ፍሪላንስ ነበርኩ፣ ራስ ቲያትር የተቀጠርኩት። ከዛ በኋላ ሙዚቃን ፕሮፌሽናሊ ስቴጅ ላይ ለመጀመሪያ ጊዜ ተከፍሎኝ ያቀረብኩት ደግሞ አገር ፍቅር ነው። ኦኬ። ምን ነበር ሙዚቃ? እንግሊዝኛ ሙዚቃ ነው። ኦኬ። ያው እዛ ዘመናዊ ሙዚቃ ዳንስ ተወዛዋዥ ነበርኩ። ግን ዳንስ የምትሰሪውን ዳንሶች በተለያየ ዘፈኖች ነው መገጥሚው። ኦሬዲ በእንግሊዝኛ ዘፈን ሰርተሽ በአማርኛ ዘፈን ልገጥሚ ትችላለሽ ዳንስ ማለት ነው። ኦሬዲ የፈጠራ ክፍያ ባይኖረውም የስቴጅ ፐርፎርማንስ ክፍያ የተከፈለኝ የመጀመሪያ ፕሮፌሽናሊ ሆኜ የሰራሁት እዛ ነው። that's nice። ላስት እስቲ ወደ ኋላ ልመልስና የ16 ዓመት ልጅ እያለክ ምትሰራ የነበረው ላይክ ዘፈኖች አስታውሰኝ። ፕሮፌሽናል ሆኜ የተቀጠርኩት ማክሲመም ዩኒቨርሲቲ ከመሄዴ በፊት 2 ዓመት ወይ 3 ዓመት ላይ ነው። ግን ዳንሰኛ ነው። አሁን ዳንሰኛ የነበርኩት ምልሽ ሙዚቃ የጀመርኩበት ፕሮፌሽናል ወይ ሳይሆን ቲያትር ቤት እየሰራው ቲያትር ቤት ከመስራቴ በፊት ወደ ኋላ ስመልሽ 16 ዓመቴ ላይ ኦሬዲ ስቴጅ ፐርፎርም ማድረግ ጀምራለሁ። ትምህርት ቤት ምናምን ያው በክበብ ምናምን በሚባለው ማለት ነው። አዘ ፕሮፌሽናሊ ከዛ በኋላ 4 ዓመት
በ20 ዓመቴ መሰለኝ። ኦኬ last 16 years ማለት ነው። that's nice ሶልዬ እኔ አንድ ማስታወሰው ስራ አለክ ሚውዚክ ቪዲዮ ክሊፕ አስታውሰን እስቲ እሱ ከነማ ጋር ተሰራክ? የመጀመሪያ ስራዬ almost 11 ዓመት የና ማሬ ማሬ ዘፈን ነው 11 12 ዓመት ማክሲመም ይሆናል። ከነማ ጋር ተሰራ? በማን ተሰራ? ፕሮዳክሽኑን መርካቶ ፕሮዳክሽን የሰራው ሙዚቃውን የሰራው ደግሞ ሙሳ ይባላል። ሙሳ ወይ ሙሳማት የነ ሳራቲ ሙዚቃ የሰራው። ኦኬ በዛ ሰዓት አብሮኝ የሰሩ ልጆች ብሊንግ አለ ሲያምረኝ አለ። ቪዲዮ ላይ የተጠቀምኩት ሌላ ሰው ነው ግን ቪዲዮ ሳውንድ የተጠቀመችው አዲስ አለም ጌታነህ ናት። ኦኬ እንደዛ that's nice ኤምሲ ነክ ይሄን ኢቨንት ኮንሰርት ታንቀጠቅጠዋለክ? ኤምሲ የሚለው ቃል ትንሽ this word the hype man ኦኬ ኤምሲ ትንሽ የመጣ ሲመጣ ኤምሲ ያው ማስተር ኦፍ ሴሬሞኒ ግን the hype man የሚባለው ስፔራ ኦኬ ይሻላል። so Mr. Hype Man እንደዛ ይሄ ሁሉ ኢነርጂ talk to me about it ኢነርጂ ካለ ምንም ነገር በሙዚቃ ፍቅር ብቻ እና ብቻ። ብዙ ኢቨንት ላይ ተሳትፈሃል፣ ኮንሰርቶች ላይ ከትልልቅ ሙዚቀኞች ጋር። እስቲ ስለሱ ኤክስፒሪየንስ አጫውተኝ። ብዙ ሰው ላይገለጥለትም ማለት የኛውን ከብዙ ሰው ጋር ስትኛውን most of time ሙዚቃ ከጀመርኩ በኋላ በራሴ ዘፈን ሪኮርድ ስቱዲዮ ማድረግ ከጀመርን በኋላ እንዳጋጣሚ የመጀመሪያው this hype man ሁኜ ሪአክት ያደረኩበት ወይም ስቴጅ ላይ አንድ ላይ በመስራት አብረን ጊዜ ቆየ ነው ላስት ከ2020 በፈረንጆች ወደኋላ ለ7 ዓመት ወይ ለ6 ዓመት ከልጅ ሚካኤል ጋር ከዛ በኋላ ላስት 6 years ደግሞ ወይ 7 years ደግሞ ከሮፊ ጋር ሮፊ ስቴጅ ላይ የራሴን ፓርት ብቻ በመውሰድ ከእንደፋፍ ጋር ካለው ጋር ባይሆንም ዲፍረንት ሶ ከመጀመሩ እሱ ከመግባቱ በፊት ያሉትን 3 ሰዓታቶች ወይም 4 ሰዓትም ቢሆን ወይም 2 ሰዓትም በፊት ያሉትን ሰዓቶች እኔ እሰራለሁ ማለት ነው። that's nice አንድ ኮንሰርት ላይ ካልተሳሳትኩ ትዝ አይለኝም ኮንሰርቱ ኤግዛክትሊ ተሳትፌ ነበር። አንተ ሃይፕ ማን ነበር ከዛ ላይና ይሄ ልጅ ኢነርጂው እያልኩ እየተገረምኩ ሳይክ ነበርና በዛ ላይ ደግሞ ሰው ኢቨንቱ ላይ የነበረ ሰው በጣም they were screaming like crazy ማለት ነው። በጣም ደስ የሚል ኢነርጂ ነበረው። ብዙ ስቴጅ ላይ እንደዛ ነው። ኢነርጂ የሚሆንሽ ሰው ነው። ሙዚቃ ዲሊቨር የሚደረገው ሙዚቃ ሰው ያስደሰተው ከመጣ ያንስ ሰው ለማስደሰት ደግሞ ትንሽ ኢነርጂ የሚያስፈልገው ግን አንዳንዴ ትግል የሚሆንበት ጊዜዎች ይኖራሉ። that's nice ሶል ዘናጭ በጣም ብዙ ጊዜ ትባላለክና እና ደግሞ ሰርክል ራሱ በጣም ብዙ ዲዛይነሮች አሉ ሰርክል ላይ ያ ተጽዕኖ ነው ወይስ በራስ ተከታይ ነኝ ነው የምትለው? ፋሽን ተከታይ ማለቱ ከባድ ነው ግን ያው ሁሉ ጊዜ ንጹህ ለመገኘት ሞክራለሁ። ደስ ያለኝን ልብስ ለብሳለሁ። that's nice የከለር ምርጫ ምናምን የለም? ግን የከለር ምርጫ ስፔሲፊክሊ መናገር ባልችልም ብዙ ጊዜ ግን ዲፕሊ አድርጌያቸው ሙሉ ልብሶች ነጭ ወይ ጥቁር ሁለት አንድ ከለሮች ናቸው። እሺ ሶላችን ከያሬድ ነጉ ጋር የሰራው ደስታዬ የተሰኘ ስራ አለ። ነገር ግን ሊሪክሱን አልሰማውም። ሙዚቃውን ወደዋለሁ። ሊሪክሱ ላይክ ትንሽ ግራ ይጋባኛል እና ደግሞ ስለ ሊሪክሱ ቪዲዮ ማውራት ፈልጋለሁ። ኦኬ ሊሪክሱ ይከበረሽ? አዎ የሆነች ፓርቶች አሉ። ዜማው ነው ወይስ ግጥሙ? ግጥሙ። ኦኬ አታነቢም? አነባለሁ ግን እንትን ሰብታይትል አልጻፋችሁም። ኤሪያው ደስታዬ ባልሰጥሽ ተላልፌ ጥበሙን በሽመና መውደድ ያውቃል ልቤ ያገሬ ነሽና ዓለምስ ደማምቃ ምን ትዋቢያ ላንቺ ነይልኝ ውርግርግ ሁሉም ያምራል ባንቺ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ አይኔ ከናቀርቶ ጉንጉን ሃል ፀጉሯን አይቶ ልቤ ተዘናግቶ ተከተላት እኔን ትቶ ነው የሚለው ግጥሙ።
ከስንት ጊዜ በኋላ ገባኝ። ለማንኛውም ቪዲዮውን ይመስላል። ጸጉሯ ወርዶ ይላል። ብዙ ሰው ጸጉር ያላቸው ሰዎች ባይኖሩም ጉንጉን ይላል። ብዙ ፓንክ ቢኖርም ብዙ መላጣ ቢኖርም ግን ጉንጉን የተሰራ ሰው አለ። ማን ነው? ሁፓ አለ። እኔ አሪፍ ነው። ከሬድ ጋር አሪፍ ነገር ነው ያደረግነው። ብዙ ይወደዋል ሙዚቃው። እዚህ ጋር ሉክ ራሱ ገራሚ ነው። ሌላ ታሪክ የምከራይ ባሪያ መስላለሁ። አይ የሆነ አማርኛ የለመደ ብዬ ነበር ያሰብኩት። ይሆናል ብላክ አሜሪካዊ ምናምን ታይፕ ሉክ አለክ እንዲህ ይላሉ። እንግዲህ እኔ ንጥት ያልኩ ኢትዮጵያዊ ነኝ። አይ ደስ ይላል። አንድም ደግሞ 2 ስራዎች አሉ። ከዛ በፊት ከደስታዬ በፊት ማሬ የሚል ከማሬ በኋላ ሞክረኛ መሀል ላይ ማሬ ላይ ዘመናዊ ሞደርን ባህላዊ አይነት ሙዚቃ ነው። እስክስታ ማሬ 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 እስኪ እስክስታ የለም። ወይኔ ዘንድሮ እኮ እስክስታ ይመጣል። ዳንስ ቢሆን አባት ኧረ ተው። አንድ ደግሞ በጣም ሃይፕ የሆነ ሙዚቃ አለ የሰራው ከሮፊ ጋር። yes of course ኖር ያ yes there you go ካለሽማ ለሱጆ ዋው። እስኪ ስለዚህ ሙዚቃ እንዴት ተሰራ የነበረው ስሜት አጫውተኝ። ይሄ ሙዚቃ መጀመሪያ ለዚህ 9 አልበም አልነበረም 6 አልበም ላይ ነበር ታስቦ የተሰራው። በአንድ ቀን ነው ሪከርድ ያደረግነው። ኦሬዲ ሮፊ ነገሮችን ሁሉ ክሬት ያደረጋቸው እሱ ነው። ግን ለኔ መቶ አሰማኝ መኪና ውስጥ ምናምን በቃ ደስ በዘፈን ላይ ነው ይገባለው አልኩኝ። ኦኬ ያሰማ ኦሬዲ ሙዚቃውን ይዤ መጣው ፍላንታ ነው አለ። ኦኬ እኔ ገባው። ከዛ በመሃል ላይ ሃይሌን ጨመርንበት። በጣም ደስ የሚል ሙዚቃ ሆኗል። ይሄን ይመስላል። በለው ግባ በለው ትላለህ። እምቢ ካለ ራስተፋሪ ፓንደ ከዛ that's nice። ሶልዬ ደግሞ አስገርመከናል። ሮሚዮ በሚል አልበም በራስህ ስም የተሰየመ አልበም ይዘህ መጥተሃል። ስያሜውን ለምን ባንተ ስም አረከው የሚለውን እስቲ ሮሚዮ አልበም ያው ሰው ራሱን የሚገልጸው አንቺ ራስሽ ነው የምትገልጸው። እኔም ሶል ራሴን ነው የምገልጸው። እኔ ላስት 16 17 18 አመቶች በሙዚቃ ህይወት ውስጥ ቆይ ያወቅኳቸውን ማስባቸውን ላይፍ ስታይሌን ያወቅኳቸውን ነገሮች የገለጽኩበት የራሴ አልበም ነው። ለዛ ነው ሶል ሮሚዮ ብዬ ያልከው የገለጽኩት የአልበሙን ወይም መጠሪያ ያደረግ ነው። that's nice። ሶሊ ምን ያህል ሲንግሎች አሉት? ትራኮች አሉት? አልበሙ ላይ 10 ትራክ አለው። 10 ትራክ አለው። ከማን ጋር ተሰራ? እንዴት ተሰራ? ይብራራልኝ ነገር። ሙዚቃው ላይ ብዙ ሰዎች ተሳትፈዋል። ጆርዳን አለ፣ ፍላሽ ኪዶ አለ፣ ቤጊዝ አለ። በቅንብርና በሙዚቃ በመስራት በማቀናበርና ሚክስ ማስተር በመስራት ሶስቱ ናቸው የሰሩት። ግጥም በመጻፍ ወንደሰን ይባል ኢዮቤድ አለ፣ ማተብ ይባል ልጅ አለ። እሱን ጎበዝ ዘፋኝ ነው። እነዚህ ልጆች በግጥም ተሳትፈዋል። በዜማ እኔ ኢዮቤድና ሳሚዳን በተወሰነ ዘፈኖች አድርገናል። በኮላቦሬሽን እና ፊቸሪንግ በማድረግ ሳሚዳን አለ፣ ግዳይ አለ፣ ሄሌኒ አለች፣ ኢዮቤድ አለ። ብቻ ይሄን ይመስላል። አሪፍ አልበም ነው። አልበምክ ላይ ወይ በጣም አሪፍ ነው። በራሴ ዩቲዩብ ቻናል ላይ ለቀቀው። ያስ በራሴ ዩቲዩብ ቻናል ነው። እንደምትወዱት እርግጠኛ ነኝ። መደመጥ ያስፈልገዋል ዘፈኑ። ብዙ ጊዜ ምን አለ የኔ አገላለጽ የኔ ሐሳብ ያው ሶል ሮሚዮ ብለን ያወጣንበት ምክንያቱም ዘፈኑ እኔ ማቀውን ነው መናገር የምችለው ወይም ሰው የሚያቀውን ነው መግለጽ የሚችለው። የማያውቃቸውን ነገሮች መግለጽ ሲገልጽ ጥሩ አይደለም ብዬ አስባለሁ እና የማውቃቸውን ነገሮች ገልጭበታለሁ አልበሙ ላይ።
አንድ አለ በጣም የወደድኩት actually 3-4 አሉ የወደድኳቸው ማለት ነው ኦኬ አንዱ ግን ቱምቱም አለ ቱምቱም ይላል ከበሮ ከኔ ጋር ከሷ ጋር አብሮ that's way hype የሙድ ዘፈን ነው that's your party it's nice ቱምቱም ሽኮሪና አለን ሽኮሪና ሙዚቃ በጣም ወደ ሙዚቃ ነው ሽኮሪና ውበት እንደሚገልጸው ሽኮሪና ለአንድ ሴት ወይም በአንድ ሴት ውስጥ ደግሞ አንድ ሴት ምን ተወክላለች እናትን እህቶችን ልጆችን እንደ ሀገርን ተወክላለች ስለዚህ እኔ ዩኒቨርሲቲ ሄጄ የተማርኩት መቀሌ ነው ብዙ ደስ የሚሉ ሚሞሪዎች አሉኝ እዛ ስማር ለነዛ ለማቃቸው እናቶች ወይም እህቶች ልጆች ሁሉን ወይም ታንኪው ለማለት የሰራሁት ሙዚቃ ነው ሽኮሪና that's nice አልበም ውስጥ የኔ ፌቨራይት ነው ይሄ ለኔ ሚኒንግ አለው የምትለው ስራ አለ ለኔ አልበም ላይ መወዳቸው ትራኮች ያው ሁሉም ዘፈኖች ወዳቸዋለሁ እያንዳንዳቸው የራሳቸው ትርጉሞች አላቸው በህይወቴ ግን በህይወቴ ትልቅ ትርጉም ያለው ዘፈን አየዋለሁ የሚል ነው ኦኬ አየዋለሁ ማንም ሰው አየዋለሁ የሚለው ነገር አለው ነገ ተስፋው ወይም ፊቸሩን የሚመኘው ወይ ህልሙ እነዛ ነገሮች የገለጽኩበት ዘፈን ነው ሰው ከመስከረም እስከ ክረምት ድረስ ብዙ ነገር ላይፍ ያደርግና መስከረም ላይ ሲመለስ ደግሞ አዲስ እቅድ ያቅዳል እና በአዲስ እቅድ ላይ ደግሞ ሁሉ ነገር ላይፍ እኔ ብዙ ጊዜ ሙዚቃ ሰርቻለሁ ከብዙ ሰዎች ጋር ሙዚቃ አብሬ ቱር አድርጌያለሁ ስቴጅ ተሳትፌያለሁ ስለዚህ የራሴን ነገር ሳረግ ደግሞ ያው የራሴን ነገር አየዋለሁ ከእግዚአብሔር ጋር እንደማለት ነውና ህልሜን የተናገርኩበት ነገር ነው እና አየዋለሁ የሚለውን ወደዋለሁ ናይስ ዋን ደስ ይላል አንድ እኔ የምወዳት ዘፈን አለች ኦኬ እና እኔ ነኝ ዛሬ ፊቸሪንግ ምገባ which one Romeo baby come on Romeo baby ያየሁሽ ስሜ ሲጠራ ባንቺ ያገሬ ልጅ ቀርበሽኝ ተጫወቺ አንቺዬና ልጥራት ቀጥል በጣም ያቺ ፓርት ስለምት ከዚህ በኋላ የሴቶች ፓርት ረዘም ብሎ ስለሚመጣ ዝም ብዬ call my name Romeo baby ተመልካቾቻችን ከሮሚዮ ጋር ያለን ጨዋታ ይቀጥላል ከአፍታ ቆይታ በኋላ እንመለሳለን call my name Romeo baby here you go sheesh my beautiful people ከረፍት በኋላ ተመልሰናል ከሶል ሮሚዮ ቤቤ ጨዋታችን ይቀጥላል አሁን ደግሞ በሙዚቃ አልቻልኩትም አሁን ደግሞ እንደምታውቁት ማለት ነው 8 ball 8 question የሚለው ሰዓት ላይ ደርሰናል እስቲ ጉዱ ይታያል ሶልዬ እንዴት ነው ፑል ላይ ግን እንዴት ነው ፑል እሞክራለሁ ኦኬ ልክ እንደኔ ማለት ነው እኔም ሞካሪ ነኝ ለሞክራለሁ ኦኬ ጥሩ እችላለሁ ሶ ምንድነው እዚህ ጋር እኔ እችላለሁ ትችላለህ ኦ ዋው ይችላል ሮሚ ይችላል ይችላል ሮሚ ይችላል ኦኬ that's nice so ምንድነው የምናደርገው 8 ball 8 question ነው የሚሆነው እኔም ጥያቄዎችን አላቅም እንደምጠይቀኝ ይሄ ለየት የሚያደርገው መጠያየቃችን ነው ላንተ የተሰጠ ጥያቄዎች አሉ ከፕሮዲዩሰሮቹ ብያምናለሁ እኔም እንደዛውና እስቲ እንግዳ አይደለ ብሬክ አርግ እሺ እኔ እቺ ትመቸኛለች I'm humbled በኩያ ቦታዬ ላይ ነው ያደረገኝ ዋው እሺ ይሁንልክ ኦልራይት ለማች ስሎኪ ጠጋ አረጋለሁ አልችልም ያው እንደምታውቁት አልችልም ብያለሁ እኔ ነኝ ጠያቂ ማለት ነው ጥያቄዎችን ጽፌ ይዣቸዋለሁ ወይዘቤ እሺ ኖር ወይስ ሀራምቤ ኦፍ ኮርስ ሀራምቤ አሪፍ ሙዚቃ ቢኖራቸው ቾይስ ኖር yes ቀለል ያለ ጥያቄ እንደጠየቅኩ ነው ግን ለምን ባለል እሺ ሂድ አከብደዋለሁ ከዚህ በኋላ ያከበድኩት ነው የሚሄደው
አላገባህም ግን ያው እንግዳ አይደለ እድሉን ልስጥክ እድሉን ልስጥ ያው አለ ሞክሪ ኦልራይት ተጠያቂ ነኝ አንቺ አገባሽ ስለጠይ ነው አገባ መጀመሪያ አላገባም ለካ this is so cool በነገርክ ላይ መጠየቅ ደስ ይላል ተጠይቅ ግን እሺ ደስታዬ ወይስ አይናማዬ ደስታዬ yes ኦኬ በነገርክ ላይ አይናማዬ ከፍላሽ ኪዶ ጋር ነው የሰራችሁት አይናማ yes ደስ የሚል ስራ ነው አይናማ እየመጣ ስለ አይናማ ንገረኝ አይናማ ሙዚቃ እና ፍላሽ ኪዶ ነው የሰራነው ኦሬዲ ዲጄ ሙዚቃ ነው ስፖቲፋይ ላይ ነው የተለቀቀው በስፖቲፋይ ላይ ነው ለመጀመሪያ ጊዜ ስፖቲፋይ ላይ 300 ምናምን ሺህ ስትሪም ያደረገ ዘፈን ነው ይገባል ዲጋፉ ፍላሽ ኪዶ የሳይ አይጂ ፍላሽ ኪዶ በራሱ አልበም እየመጣ ነው ናይስ በቅርቡ ፍላሽ ኪዶ እንግዲህ ከአልበም በኋላ ሚስ ጂ ቶክ ሾው ላይ በጉጉት እንጠብቃለን ይመችክ ሰው ኤት ቦል አይደለም የምንጫወተው ያ ጥበብ ላሳይሽ እሺ ዋው አንቺ ማየት ብቻ እሺ ብለሽ ህይወቴን አላከበዱም እሺ እኔ ጥያቄ ምን ይመስልሻል እኔ ጥያቄ በጣም በጣም ከባድና ቀለል ያለና ግዙፍ የሆነ ጥያቄ ነው የምጠይቅሽ እሺ straight wear or classy wear straight wear or straight wear anytime any day as you can see swag I love straight wear አሁን ቁንጣ ነው ተነፋነፍ ነው በሁለቱ መሃል በነገርክ ላይ ይሄ የተሰራው በሎካል ዲዛይነር ነው ዳኑ ትባላለች እዚሁ ነው የሚሰሩት ብሊች ያረጉ ምናምን የሀበሻ ማቴሪያል ነው በሀገራችን ምርት እንኮራለን ፋሽን ላይ እንዴት ነህ ፋሽን ላይ ደስ እንዳለኝ አድናቂ ነኝ የፋሽን ልጠይቅ አያይዤና ይሄ እኔ ተራ ነው አይደለ ከአንተ ፍሬንዶች ከምናውቃቸው ከግሩፑ ለአንተ አንደኛ ለባሽ ማን ነው ይሄ ባይዘው እዚህ ጥያቄ ውስጥ አይካተትም ቦነስ ነው ካርታ አረግሽ እንደኩሉ እሺ እዚህ ውስጥ አይገባም ጓደኞች ጋር ብዙዎቹ ዘናጮች ናቸው ይሄ ነው ማለት በጣም ከባድ ነው ያተ ሙዚክሻን እንደ ሙዚቀኛ ለባሽ ውፋለ ሮፊ ያለ ጅማይካ አለ አንድ ፒክ አርግ ብትባል እየተጫወትክ Hoopa. Yeah. That's nice. How about Bling? Good question. Bling ጋር ስመጪ ራፐር ነው Yeah. ብዙ ነገሮች ያደርጋል ብሊንግ ኢትስ ናይስ ከልጅነቱ እስከ እውቀቱ ዘናጭ ነው ለቅሶ ቤትም ዘንጦ ሊመጣ ይችላል እና ብሊንግ ያለበረኩበት ምክንያት እሱ ነው ግን ዝልጥ ያለ ዘናጭ ነው ብሊንግ this with a swag ግን አለ አይደል እንደ swag ስታዩ ልጅ ሚካኤል ከፋፍ ክሬዚ ቤረንጎን ፋፍ ክሬዚ ኦኬ ክሬዚ በነበረበት ሰዓት ማለት ነው there is this time Rofnan is the best one Hoopa as always my G that's old school shit yeah ሁሉንም አይነት በመልበስ ግን ብሊንግ ይችላል በጣም አድናቂዎች ነፍ ናቸው እሺ የኔ ተራ ነው ልበል ስማኒ ገበታ አይዞሽ አንቺ እንዳታያይዘኝ አደራ ሆይ የኔ ተራ ልጠይቃት አረ እሺ ጠይቀኝ እሺ አንቺ ጠይቀኝ ከውሃና ከቡና ሁለቱ ነገሮች እኮ ያያዝም ይኸውልህ ውሃ ከቡና ይደጋገፋሉ
ለምሳሌ ኦ ማይ ጉድነስ ቡና ጠጥቼ ውሃ መጠጣት ወዳለሁ። ቡናም ደግሞ ውሃ ነው የሚፈላው። ከቡናና ከውሃ አይመረጥሽም እንዴ? በቃ ለክ ጠፋ ይባል ነው ሁሌ ጠጣው ልኖር የምችለው ምናምን ነገር ቡና በጣም ወዳለሁ። በነገር ላይ ከውሃ አስበልጠሽ ቡና አይደለም እንዴት ይመረጣል? ግን ቡና አሁን ይኸውልህ ቡና ራሱ ባልጠጣ ኢነርጂ ኖረኝ አላሸንፈም ነበር ብል ደስ ይለኛል። እስኪ ተናምጣ ይዘና እኔ ነኝ አይደለ ብጠይቅ የሳይ ከሽሮ አይብና ከዶሮ እርጎ ደገም ከሽሮ አይብና ከዶሮ እርጎ የትኛውን ትመርጣለህ? አንለቀቃትም ዛሬ። ሁለቱም በጣም ወዳለሁ። እርጎ እንኳን ሰከንደሪ ነገር ነው። አይ ቾዝ ፈርስት አይብ ቢሆን ግን ዶሮ በእርጎ ኢየሱስ በነገር ላይ ሞክሬ አላውቅምና ሞክረዋለሁ። ከዛ እነግርሃለሁ። እሺ ሂድ። እኔ ነኝ ተረኛ? ሂድ። ኦኬ። ኦ ማይ ጋድ። በዚያ እየተጫወትን ከኤት ቦል ውጪ የሆነ ጥያቄ ማለት ነው። ፊልም ታያለህ? ፊልም አለው አልፎ ሲመችኝ። ዴሊ ማድረገው ነገር አይደለም ግን አልፎ አያለው። የማን ፊልም አድናቂ ነህ? ከውጪ ወይ ከሀገር ውስጥ? የሀገር ውስጥ ፊልም ካየው በጣም ረጅም ጊዜ ነው። የውጪ ፊልም That's why Friday, but it's 3 parts. Okay. I love Chris Tucker, Ice Cube, stuff. I see. So, እኔ ነኝ ተጠያቂ ወይስ ጠያቂ? ተጠያቂ ነኝ። አንድ ጥያቄ ለፕሮዲዩሰሮች ይሰጣሉ። አንድ ጥያቄ እድላችሁን ተጠቀሙበት። እነዚህ ጠይቁሽ ነው። አንተ ያንተን ጥያቄ ነው። አንተማ ጠይቀኝ። ከያሚ አልዴ እና ከጀነፈር ሃሪሰን ዲኖ እዚህ ቤት ካሁን በኋላ ማለት ነው አፌ ላይ ፕላስተር ምናምን እያረኩኝ ነው የምንቀሳቀሰው እና እንደው በእግዚአብሔር ይለፈኝ። በጣም ሁለቱም በጣም እምወዳቸው ላይክ በጣም እዚህ ነኝ። ጀነፈር ሃሪሰን you are my superstar. So is Yemi Alade, my queen. I love you both. አንዴ ቆይ በጣም አብራደጌ ናቸው ባይዘው። በነገርክ ላይ እዚህ ላይ አሁን በጣም ቻሌንጂንግ ስለሆነ let me pick Jennifer Hudson. Okay. ይቅርበኝ የሚ በጣም ይቅርበኝ። እሺ የኔ ተራ ነው። እኔ ነኝ ጠያቂ። አዎ የኔ ተራ ነው። አገባው እኮ አንድ ጥያቄ ከፕሮዲዩሰሮች ጠይቁት። ማን ነው የሚጠይቀው? እሺ ጂ Friday or the barber shop? Nice. Friday. Why? That's why Friday movie. Today's Friday. Okay. Friday is the best one movie though. Okay. ተረኛ ማን ነው? በጣም አቀለላችሁ ለታከብዳላችሁ እያስቤ ነበር። ሂድ። በጣም ግን እውነት ፌር አይደለም። የኔን እያከበዳችሁ የሱን ማቅለል አይቻልም። ልዝብልስ ታይ አይ ግድ የለም። አይ ባትሾኪም እኮ ችግር የለም። So ከሮሚዮ እና ከቴክኖ እኔ አይን ጥያቄ ላዞርልህ። እኔ አሁን ቴክኖ ብል ራስህ አትቀየመኝም? ቴክኖ ብል አይደብርህም? አንተ ካልደበረ ችግር የለውም። እኔ እመርጣለሁ። ምራጭ ካንቺ ሮሚዮ ቤቢ call my name. እሺ የኔ ተራ አይደለ? ከቻካ ዲማስ
እና ከቡጁ ባንታ። ይሄ የመጨረሻ ሻት። ኦኬ አይ ሲ የመጨረሻ ኳስ ነው። ከገባው ያልቃል። እንግዲህ ሁላችንም እንደ ጄኔሬሽናችን የምንወደው ጆኒ ራጋ ነው። ጆኒ ራጋ ደግሞ ቡጁ ባንታን ይወደዋል። ቡጁ ባንታን ደግሞ ማይ ፌቨሪት አርቲስት። አይ ሲ ሁላችንም ደግሞ ጆኒ ራጋ እንወዳለን ማለት ነው። ጆኒ ራጋ ይዞ ጂ ኦ ማይ ኦ ማይ ኦ ማይ ኦ ማይ እኔ መስራት በእውነቱ ከሆነ የመጨረሻ ጥያቄ ለኔ አለ ብዬ አስባለሁ። ወይስ ጨርሰሃል? ከጨረስክም ደስ ይለኛል። በይዘው ጥያቄ አለኝ። ኦኬ ጥያቄ ለራሴ ነው። ኦኬ የፕሮግራምሽ ተጋባዥ በመቅረቤ ደስ ብሎኛል። አይ ታንክ ዩ ኪፕ ዩ ቲንግ እንደገና በኢትዮጵያ ሙዚቃ ላይ የምታደርጋቸው ነገሮች ሁሉ ሳላመሰግን አላልፍም። ፕሮዲዩሰሮችም እናንተንም ቴንክስ ማጂ እኔም ስለመጣ እጅግ አድርጌ አመሰግናለሁ። ግን ያው አለ አይደል አሁን በቅርብ አልበም ስለለቀቅ ለተመልካች አልበምህንም እንዲያዳምጡ ጋብዛቸውና ኦኬ ሶሮሚዮን አልበም ላይ ዩቲዩብ ላይ ገብታችሁ በሶሮሚዮ ስም ገብታችሁ ኮፒ ላይክ ሼር አንልም እንላለን፣ ግን ገብታችሁ ሁላችሁም አድምጡ፣ አስተያየታችሁን ስጡ። በኮንሰርት እንዲሁም በሌላ ሙዚክ ቪዲዮዎች እንገናኛለን። የስ አይ በጣም አሪፍ ነው። ኦኬ ቆንጆ አልበም ሰጥተናል። የአልበም ምርቃቱስ መቼ ነው? የአልበም ምርቃቱ እንግዲህ በቅርብ ስፔሲፊክ ዴይ ይሄ ነው ብለን ባልናገርም በቅርብ ይሆናል ብለን ተስፋ እናደርጋለን። ለዛ ሰው ይበለን ይመችክ። ወል እንግዲህ ተመልካቾቻችን ከሶል ሮሚዮ ጋር የነበረን ቆይታ ይህን ይመስል ነበር። እስካሁን ስትከታተሉ የነበረው የሚስ ጂን ቶክ ሾው ነው። እኔ ሚስ ጂ ነኝ። ሶል ሮሚዮ ቤቢ till next week በሌላ እንግዳ እንገናኛለን። እስከዛው ይመቻችሁ። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት።